ሰላም ውድ ተመልካቾቼ በያላችሁበት እንደምን አላችሁ? በዛሬ ቪዲዮ ማዞር ለሚያስቸግራችሁ ተኝታችሁ ስትነሱ ወይም በመጓጓዣ በትራንስፖርት ላይ ማዞር እያስቸገራችሁ እንደዚሁ አለሙ ይዘርብኛል፣ ቤቱ ይዘርብኛል ለምትሉ ለእናንተ ዛሬ የሚጠቅማችሁን ቪዲዮ ይዤ ቀርቤያለሁ። እኔ ዶክተር አዝመራው እባላለሁ። ውድ ተመልካቾቼ እንግዲህ ይህ የማዞር ስሜት ብዙውን ጊዜ የበሽታዎች ምልክት ነው እንጂ ራሱ በሽታ አይደለም። ለምሳሌ አንድ ሰው ትኩሳት ቢያስቸግረው፣ ራስ ምታት ቢያስቸግረው እነዚህ የበሽታ ምልክቶች ናቸው። ራስ ምታቱን ያመጣው ምንድን ነው? ለምሳሌ ታይፎይድ ነው ወይ ወባ ነው ወይ የሚለው ምርመራ ይደረጋል። ስለዚህ ምክንያቱ ሌሎች ናቸው። ነገር ግን ራስ ምታቱ ብዙ ጊዜ ምልክት ነው የሚሆነው። ልክ እንደዛ ሁሉ ትኩሳትም ሲከሰት ትኩሳቱን ያመጣው ችግር ወባ ነው ወይስ ታይፎይድ ነው ወይስ ኒሞኒያ ነው የሚለው። ስለዚህ ልክ የበሽታዎች ምልክት እንደሚሆነው ትኩሳትና ራስ ምታት፣ ቨርቲጎ ወይም ማዞርም ደግሞ የበሽታዎች ምልክት ነው። ምን አይነት በሽታ ነው፣ በሽታው ምን አመጣው የሚለውን እና ምክንያቶቹን ካወቅን በኋላ ደግሞ መፍትሄዎቹ ምንድን ናቸው፣ በሐኪማችሁ የሚደረጉ ምርመራዎች ምንድን ናቸው፣ የአይነት ችግሮች ሲያጋጥማችሁ በቤታችሁ ምን ማድረግ አለባችሁ በሚል ዙሪያ ላይ ነው ማለት ነው የምንነጋገረው። ቪዲዮን እስከ መጨረሻ ብትከታተሉ ሙሉ መረጃ ታገኛላችሁ ብዬ ቀጥታ ወደ ጉዳዩ እገባለሁ። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ ስለ ማዞር በሕክምና አጠራሩ ቨርቲጎ የምንለው በሁለት ዋነኛ ምክንያቶች ይከፈላል። አንደኛው እንግዲህ ከጆሮ ጋር በተገናኘ ሊሆን ይችላል። ብዙ ጊዜ የሰውነታችን ሚዛን ለመጠበቅ አጠቃላይ ስንንቀሳቀስ ስንራመድ የሚዛን ልክ እንደ ውሃ ልክ ሚዛናችን ከጭንቅላታችን አቅጣጫ ጋር በማዋሃድ ለአእምሯችን መልእክት የሚያስተላልፉ የሰውነት ክፍሎቻችን መዋቅራቸው የሚገኘው ጆሮ ውስጥ፣ የውስጠኛው ጆሮ ክፍል ውስጥ በተለይ። ስለዚህ በእነዚህ የጆሮ ውስጥ ላይ ችግር ካጋጠመ አንዱ ሊሆን ይችላል። ይህ እንግዲህ በሕክምናው ፕሪፈራል የምንለው ወይም ፕሪፈራል ቨርቲጎ እንለዋለን። ሌላው ደግሞ ይህ መልእክት ከተላለፈ በኋላ ወደ አንጎል የሚደርስበት፣ አንጎል ደግሞ ይህንን አጠቃላይ ግንዛቤ ውስጥ የሚወስድባቸው የነርቭ ክፍሎች በተለይ የአንጎላችን የታችኛው ክፍል አለ። ይህ የአንጎላችን የታችኛው ክፍል ብሬን ስቲም የምንለው ፖዚሽናችን፣ አቅጣጫችን የሚጠብቅልን ወይም የሚቆጣጠርልን ነርቭ ላይ ችግር ሲደርስ ነው። ይህ ደግሞ ሴንትራል ቨርቲጎ እንለዋለን። ስለዚህ እነዚህ እያንዳንዳቸው ምንድን ናቸው የሚለውን ቀጥለን እንመልከት። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ አንድ ሰው አጠቃላይ ፖዚሽን ወይም አቅጣጫውን ለመጠበቅ ሶስት የሰውነት ክፍሎች ይሳተፋሉ። አንደኛውና ዋነኛው እንደነገርኳችሁ ጆሮአችን ውስጥ ያሉ መዋቅሮች ናቸው። ሌላው አይናችን የሰውነታችን ብርሃን ናት እንደሚባለው እንዲሁ አቅጣጫችን ፖዚሽናችን ጠብቀን ለመራመድ ለመቆም ይረዳና ሌላው ቀጥ ብለን እንድንቆም የሚያደርጉን መገጣጠሚያ ጡንቻ አጠቃላይ ነው። እንግዲህ ስለዚህ አእምሯችን መልእክት የሚያገኘው አንድም ከአይናችን ነው፣ ሌላም ደግሞ ከዚህ ከመገጣጠሚያ አጠቃላይ ጡንቻችን ሰውነታችን ቀጥ አድርገው ደግፈው ከሚይዙት ነው፣ ሌላው ደግሞ ጆሮአችን ውስጥ ነው። ስለዚህ እነዚህ ሶስት ክፍሎች ላይ ተቀናጅተው ነው የሚሰሩት። ነገር ግን አንዳንድ ጊዜ የተሳሳተ መረጃ ወደ አንጎላችን እርግጥ ቆመናል፣ ነገር ግን ምድር እየዞረ ነው፣ ቤቱ እየዞረ ነው። እንዲህ አይነት የተሳሳተ መልእክት ለአንጎላችን የሚደርስበት ምክንያት ይኖራል። ያ በብዛት የሚከሰተው ጆሮ ውስጥ ባሉ ችግሮች ምክንያት ነው። እንግዲህ ይህንን ሚዛናችን ለመጠበቅ አቅጣጫችን አጠቃላይ ለመጠበቅ ጆሮ ውስጥ ደግሞ የውስጠኛው ጆሮ ክፍል ላይ ሶስት ነገሮች አሉ። አንደኛው ፈሳሽ ነገር አለ። ልክ እንደ ውሃ ልክ ፈሳሽ የጭንቅላታችን አቅጣጫ ወዴት አቅጣጫ እንደሆነ የሚጠቁምልን አለ። ይህ ፈሳሽ ደግሞ ስሪ ሴሚስተር ሰርኩላር ካናልስ በምንላቸው ቱቦ መሰል ነገሮች ላይ የተቀመጠ ነው። አንደኛው ወደ ላይ፣ አንደኛው ካናል ወይም ቱቦ ወደ ላይ፣ ሌላው ወደፊት፣ ሌላው ወደኋላ ሆነው ቅርጻቸውን ጠብቀው አቅጣጫቸውን ጠብቀው የተቀመጡ ስሪ ሴሚሰርኩላር ካናልስ የምንላቸው ቱቦ መሰል ክፍሎች አሉ በጆሮ የውስጠኛው። በእነሱ ውስጥ ደግሞ ምን አለ? ፈሳሽ አለ። ስለዚህ በእነሱ ውስጥ ያለው ፈሳሽ እንደ ውሃ ልክ እዛ ውስጥ ያለ ፈሳሽ በመብዛቱ ምክንያት ወይም ደግሞ የሆነ ችግር ካጋጠመው አንዱ ምክንያት ይሄ ሊሆን ይችላል። ታዲያ ይህንን አጠቃላይ ሚዛን ደግሞ ፀጉር መሰል የሆኑ የተያያዙ የዚህን የፈሳሹን እንቅስቃሴ በመጠቆም ወደ ጭንቅላታችን ደግሞ መልእክት የሚያስተላልፍ ደግሞ ነርቭ አለ። ይሄ ነርቭ ደግሞ ቬስቲቡላር ነርቭ እንለዋለን። በዚህ ነርቭ ላይ የሆነ ችግር ካጋጠመ ቬስቲቡላር ኒውራይትስ ይባላል። ይህም ሌላው አንዱ ምክንያት ሊሆን ይችላል። በሌላ በኩል ደግሞ ብዙ ጊዜ ሚዛናችን ለመጠበቅ የሚረዳ የካልሽየም ክሪስታል አለ። ይህ ካልሽየም ክሪስታል አንዳንድ ጊዜ ድንገት ተኝተን ስንነሳ ወይም ደግሞ ድንገት በትራንስፖርት መኪና በመንዳትም ሊሆን ይችላል። ብቻ በአንድ ሆነ ምክንያት ያለበትን አቅጣጫ ይለቅና ወደ እነዚህ ስሪ ሴሚሰርኩላር ካናል ወዳልኳችሁ ቱቦዎች ውስጣቸው ፈሳሽ ያዘለ ቱቦዎች ውስጥ ይገባል ተንሸራቶ።
በዛን ወቅት የተሳሳተ መልእክት ወደ አንጎል ይሻገራል ወይም ደግሞ ለአንጎል መልእክት ይተላለፋል። ስለዚህ እነዚህ 3 ምክንያቶች ሊሆኑ ይችላሉ። እያንዳንዳቸው ምንድናቸው የሚለውን ቀጥለን እንመለከታለን። በጣም ጥሩ። እንግዲህ አንደኛው ቢፒፒቢ የምንለው ይሄ እንግዲህ ቅድም እንደነገርኳችሁ ይሄ ካልሲየም ክሪስታል ተንሸራቶ በእነዚህ ስሪ ሴሚሰርኩላር ካናል በምንላቸው ቱቦ ውስጥ ባለ ፈሳሽ ውስጥ በሚገባበት ወቅት ዘሎ በሚገባበት ወቅት በዚህ ምክንያት ሊሆን ይችላል። ቢፒፒቢ ማለት ቤናይን ፕሮክሲማል ፖዚሽናል ቨርታይጎ። ቤናይን ማለት ያው ለክፉ ብዙ የማይሰጥ ማለት ነው። ፕሮክሲማል ማለት ድንገት የሆነ ማለት ነው። ፖዚሽናል ደግሞ ድንገት ተኝተን ስንነሳ ወይም ደግሞ መንገድ ትራንስፖርት ላይ በሚፈጠረው ችግር ምክንያት ነው ይሄ ካልሲየም ቦታውን ለቆ ወደ እነዚህ ቱቦዎች ውስጥ የሚገባ በዚህ ምክንያት ብቻ። እንደውም አብዛኛው ምክንያቱ ይሄ ነው። ይህ ምክንያት ብዙ ጊዜ ውድ ተመልካቾች በአንድ ደቂቃ ያነሰ ድንገት የማሽከርከር ስሜት በትራንስፖርት ላይ ስትሆኑ ሊሆን ይችላል፣ ወይም ደግሞ ተኝታችሁ ስትሆኑ ሊሆን ይችላል። በዚህ ምክንያት ሊሆን ይችላል። ይሄ እንግዲህ ቢፒፒቢ ወይም ቤናይን ፕሮክሲማል ፖዚሽናል ቨርታይጎ የምንለው ምክንያት ሊሆን ይችላል ማለት ነው። ይህ ችግር ሲከሰት እንዴት ነው የምናስተካክለው? ብዙ ጊዜ መድኃኒት መስጠት ምን አይደለም። ምንድነው የሚደረገው? ሐኪማችሁ ምን ያደርጋል? በቀጥታ ቀጥ ያለ መኝታ ላይ እንድትተኙ ያደርጋል። ጭንቅላታችሁን ከቀጥ ካለው መስመር ማለት ነው ከዚህ ላይ 45 ዲግሪ ዘንበል ብላችሁ እንድትተኙና ጭንቅላታችሁ ወደታች እንዲተኛ ይደረጋል። ያ ማለት የወጣውን ክሪስታል ወደ ቦታው ለመመለስ ማለት ነው። ከዛ ጭንቅላታችሁን ደግሞ ከሆሪዞንታል ማለት ከዚህ ከአግዳሚ መስመር ላይ 30 ዲግሪ ትንሽ ዘንበል እንድታደርጉ ይደረጋል። ለምሳሌ በቀኝ አቅጣጫ ይህን ካደረጋችሁ ምንም ሳትነሱ ደግሞ ወደ ግራ አቅጣጫውንም 45 ዲግሪ ያደርግ። ልክ ምስሉ ላይ እንደምትመለከቱት 45 ዲግሪ ጭንቅላታችሁ ይደረግና አሁንም እንድትተኙ ይደረጋል። 30 ዲግሪ አሁንም ዘንበል ትላላችሁ ወደ ታች። ከዛ በአንድ ሳይዳችሁ ወይ በግራ ሳይዳችሁ ትተኙና ቀስ ብላችሁ ትነሱና ትቀመጣላችሁ። ይህ ማኖቨር እንግዲህ ኢፕኒ ማኖቨር ይባላል በሕክምናው። በዚህ በጣም ብዙ ይህ የወጣውን ክሪስታል ወደ ነበረበት ቦታ እንዲመለስ በማድረግ ማስተካከል የሚቻልበት ሁኔታ ይኖራል። ስለዚህ አንዱ ይሄ ነው ማለት ነው። ሁለተኛው ምክንያት ደግሞ በጆሮ ውስጥ ያለው ፈሳሽ መብዛት ነው። ይሄ በሕክምና አጠራሩ ደግሞ ሚነረስ ዲዚዝ ይባላል። ይህ ቅድም እንደነገርኳችሁ ስሪ ሴሚሰርኩላር ካናልስ በምንላቸው እነዛ ቱቦ መሰል ነገሮች አንደኛ ወደ ላይ፣ አንደኛ ወደ ጎን፣ አንደኛ ወደፊት ሆነው በውስጣቸው የያዘው ፈሳሽ እንደ ውሃ ልክ ያገለግላል። ግን በእነዚህ ውስጥ ያለው ፈሳሽ ግፊቱ በልዩ ልዩ ምክንያት በሚጨምርበት ወቅት እንዲሁ የተሳሳተ መልእክት ለአንጎል የሚተላለፍበት ይኖራል። ይህ ብዙ ጊዜ ሚነረስ ዲዚዝ የምንለው በሚኖርበት ወቅት ጆሮአችሁ ላይ ትንሽ የመደፈን ስሜት መስማትም ሊቀንስ የሚችልበት ሁኔታ ሊኖር ይችላል። ወይም ደግሞ ድምፅ የቲናይትስ የምንለው ያልተለመደ እንግዳ ድምፅ በቃ ለሌላው ሰው አይሰማውም፣ ግን ለእናንተ ይሰማችኋል። እንደዚህ አይነት ድምፅም አብሮ የሚፈጠርበት ሁኔታ ይኖራል። እንዲህ አይነት ሲሆን የሚደረገው ሕክምና ብዙ ጊዜ ምንድን ነው? ጨው መቀነስ። ምክንያቱም ፈሳሽ ነው፣ እዛ ውስጥ የተጠራቀመ ፈሳሽ በዛ ግፊት ምክንያት የተፈጠረ ነገር ነው። ስለዚህ ጨው እንድትቀንሱ ሊደረግ ይችላል። እንደ ቡና፣ አልኮል፣ ቡና የመሳሰሉትን ነገሮች እንዲቀንሱ ሊደረግ፣ አንዳንድ ጊዜ ደግሞ የሚያሸኑ መድኃኒቶች ሊሰጥ ይችላል። ብዙ ጊዜ በዚህ መንገድ የሚከሰተው ከቅድሙ ቢፒፒቢ ካልኳችሁ የሚለየው 2-3 ቀን ሊቆይ ይችላል። እንደዚህ አይነት ችግሩ 2-3 ቀን የሚቆይበት ያኛው ግን ወዲያው ኢሚዲየት ነው፣ 1 ደቂቃ ምናምን ውስጥ ሊሆን ይችላል። ይህኛው ግን ትንሽ 2-3 ቀን የሚቆይበት ሁኔታ ሊኖር ይችላል። ስለዚህ ሁለተኛው ምክንያት ይህ ሊሆን ይችላል ማለት ነው። ሶስተኛው ደግሞ ቬስቲቡላር ኑራይትስ ነው። እንግዲህ ቅድም እንደነገርኳችሁ ክሪስታል አለ፣ ፈሳሽ አለ፣ ስሪ ሴሚሰርኩላር ካናል የምንለው ይህ ሁሉ አጠቃላይ እንግዲህ አቅጣጫችሁን ያላችሁበትን አቅጣጫ ደግሞ ለአንጎል የሚነግርበት ነርቭ አለ፣ ቬስቲቡላር ነርቭ ይባላል። ይሄ ነርቭ ላይ መቆጣት ካለ በቫይረስ ምክንያት ሊሆን ይችላል። መቆጣት ካለ እንዲሁ ማዞር ስሜቱ ሊመጣ ይችላል። ስለዚህ ይህን ለማስተካከል ደግሞ የሚሰጡ መድኃኒቶች ሊሆን ይችላል። ለምሳሌ የውስጠኛው ጆሮ ክፍል መቆጣት ሊሆን ይችላል። አንዳንድ ጊዜ ለቨርኒታይተስ ይባላል። እሱ ሲሆን አንቲባዮቲክስ የሚሰጥበት ሁኔታ ሊኖር ይችላል። ብዙ ጊዜ ግን ይሄ ቬስቲቡላር ኒውራይትስ የምንለው በነርቡ መቆጣት ምክንያት ከሆነ ብዙ ጊዜ ስቴሮይድስ ሊሰጥ ይችላል። ይህ ስቴሮይድ ፕሪዶንሲሊን የምንለው ማለት ነው እና ሌሎችም ስቴሮይድ መድኃኒቶች የሚሰጡበት ሁኔታ ይኖራል። ስለዚህ ሌላው ምክንያት ነው። ስለዚህ አንዱና በጣም ብዙ ጊዜ የሚያጋጥመው ጆሮ ውስጥ ሚዛንን ሊጠብቁ የሚችሉ እነዚህ መዋቅሮች ላይ በአንዱ ላይ ችግር ከደረሰ ነው ማለት ነው። ስለዚህ እንደየ ችግሩ አስፈላጊውን ማስተካከል ይደረጋል ማለት ነው። ሁለተኛው ምክንያት ሴንትራል የምንለው ነው። እንግዲህ ሴንትራል ቨርታይጎ የምንለው ብዙ ጊዜ ከጆሮ ያለው መልእክት ቅድም የነገርኳችሁ ሚዛንን ለመጠበቅ ወደ አንጎል ተላልፎ እዛ ላይ የአንጎል የታችኛው ክፍል ወይም ብሬን ስቲም የምንለው ይሄ ነው። እንግዲህ የጭንቅላታችን አቅጣጫ፣ የሰውነታችን አቅጣጫ ከመገጣጠሚያ የሚደርሰውን ከአይን የሚደርሰውን መልእክቶች በሙሉ ኢንተርፕሬት አድርጎ
ትርጓሜ ሰጥቶ የጭንቅላታችን አቅጣጫ ወይም አጠቃላይ የመቆማችን አቅጣጫ የሚነግር ግን እዚህ ነርቭ ላይ ችግር ከደረሰ ለምሳሌ በስትሮክ ምክንያት ሊሆን ይችላል፣ ወይም ደግሞ መልቲፕል ስክለሮሲስ የምንለው በሕክምና ምክንያት የነዚህ የነርቭ ሽፋኖቻቸው ላይ በሚደርስ ችግር ምክንያት ሊሆን ይችላል። እንዲህ አይነት ችግሮች ከተከሰተ ይህ የማዞር ስሜት ሊኖር ይችላል። በእርግጥ ይህ ቁጥሩ በጣም አነስተኛ ነው፣ 20% በላይ አይሆንም። ትልቁ ምክንያት ቅድም የነገርኳችሁ ከጆሮ ውስጥ ባሉ ችግሮች ምክንያት የሚከሰት ነው ማለት ነው። ስለዚህ እንዲህ አይነት ችግሮች ካሉ ደግሞ አንዳንድ ጊዜ ኤምአርአይ ወይም ደግሞ ሲቲ ስካን ሊነሳ የሚችልበት ሁኔታ ይኖራል ማለት ነው። በመቀጠል ውድ ተመልካቾች ምን አይነት ምርመራዎች ይደረጋሉ? እንግዲህ የመስማት ችግሮች ካሉ ኦዶሜትሪ የሚባሉ የጆሮ ምን ያህል መስማት እንዳለው የጆሮ ውስጥ ያሉ ችግሮች ካሉ እነሱ ችግሮች ሊታዩ የሚችሉበት ሁኔታ ሊኖር ይችላል። እንዲሁም ደግሞ ማኖብሮች አሉ የሚሰሩ ነገሮች ማለት ነው ችግሩን ለማወቅ። ለምሳሌ ምን አይነት ምርመራዎች ሊደረጉላችሁ ይችላሉ? ባላችሁበት እንድትቆሙ ይደረግና ከቆማችሁ በኋላ እጃችሁን ትዘረጋላችሁ ወደ ጎን፣ እጃችሁን ትዘረጋላችሁ፣ አይናችሁን ትጨፍናላችሁ፣ ከዛ ትቆማላችሁ፣ ቀጥ ትላላችሁ ማለት ነው። ስለዚህ ምን ያህል ነው ራሳችሁ ሚዛናችሁን ጠብቃችሁ መጀመሪያ አይናችሁን ገጣችሁ ትቆማላችሁ። ከዛ በኋላ እጃችሁን ትዘረጉና አይናችሁን ገጥማችሁ እግራችሁን ገጥማችሁ ለመቆም ጥረት ታደርጋላችሁ። ማለት እንደዚህ አይነት ምርመራን ይደረግላችኋል። በዚህ ወቅት ውድ ተመልካቾች የግድ የሚያግዛችሁ አብሮ ሐኪም ይኖራል፣ የግድ እንዳትወድቁ ማለት ነው። ምክንያቱም አንዳንድ ጊዜ ሚዛናችሁን የመጠበቅ ችግር ካለ ወደ አንድ አቅጣጫ ልትሄዱና ልትወድቁ ስለምትችሉ ሚዛናችሁ ሊጠብቅ የሚችል ሰው መኖር አለበት። ስለዚህ እጃችሁን እንድትዘረጉ፣ አይናችሁን እንድትጨፍኑ እና እግራችሁን ገጥማችሁ እንድትቆሙ ይደረጋል። ስለዚህ ሚዛናችሁን የማትጠብቁ ከሆነ ችግር አለ ወይ የአንጎላችሁ የታችኛው ክፍል ላይ ምናልባት እዛ ላይ ሚዛን የሚጠብቁ አንጎል ክፍሎች ላይ ችግር አለ ወይ የሚለው ይታያል። ጆሮ ክፍል ላይ ችግር ሊኖር ይችላል። አንዱ ምርመራ ይሄ ሊደረግላችሁ ይችላል። ሌላው እንድትተኙ ይደረግና በአንድ አቅጣጫ እንድትተኙ ትደረጋላችሁ። በዚህ ጊዜ አይናችሁ መርገብገብ ነገር ሊኖር ይችላል። ሚስቲግመስ ይባላል። ይህ የሚሆንበት ሁኔታ አለ። ይህ የሚሆንበት እንግዲህ ቅድም እንደነገርኳችሁ ሚዛናችን ለመጠበቅ አይናችን ጠቃሚ ነው፣ መገጣጠሚያዎችን ጠቃሚ ነው፣ ጭንቅላት ጠቃሚ ነው። ነገር ግን ቤቱ በተሳሳተ መረጃ ከጆሮአችሁ ላይ በደረሰው ችግር ምክንያት የተሳሳተ መረጃ ለአእምሮ ስለሚተላለፍ አይናችሁ ያንን የተሳሳተውን ነገር ለማስተካከል ይርገበገባል። ስለዚህ ይሄ የመርገብገብ ችግር ካለ የሚስቲግመስ የምንለው ችግር ካለ በዛ ምርመራ ሊደረግላችሁ ይችላል። ሌላው የሚደረግላችሁ ምርመራ ትቆሙና ቀጥ ብላችሁ ትቆሙና ባላችሁበት እጃችሁን ዘርግታችሁ እንድትራመዱ ይደረጋል። እግራችሁን በተራ እያነሳችሁ ልክ ምስሉ ላይ እንደምታዩት እንድትራመዱ ይደረጋል። ስለዚህ ወደ አንድ አቅጣጫ ወይ ወደ ቀኝ አቅጣጫ ወይ ወደ ግራ አቅጣጫ የምትሄዱ ከሆነ በእርግጥ ችግር እንዳለ ጠቋሚ ሊሆን ይችላል። በጣም ጥሩ ውድ ተመልካቾች፣ እንግዲህ እነዚህ ሁሉ ምርመራዎች ተደርገው ችግሩ የሚታወቅበት ይሆናል። ከዛ በኋላ ሕክምና ይደረጋል ማለት ነው። በአነሰ ሁኔታ ቁጥሩ ምንም እንኳን አነስተኛ ቢሆንም አንዳንድ ጊዜ ደግሞ ወደ ጭንቅላት የሚሄደው ደም መፍሰሱ መቀነስ ምክንያት ማለት የደም ማነስ ወይም ደግሞ ፕሬሸር መቀነስ፣ ለምሳሌ ግፊት መድኃኒት የሚወስዱ ሰዎች አንዳንድ ጊዜ ዝቅ በሚልበት ወቅት ወደ አእምሮ የሚደርሰው ደም በሚያንስበት ወቅት ወይም ደግሞ ደም ማነስ የተለያዩ ምክንያቶችም እንዲሁ ወደ ጭንቅላት የሚፈሰው ደም በተወሰነ ደረጃ ፕሬሸራቸው ግፊቶች ዝቅ በሚልበት ወቅት የማዞር ስሜቱ እንግዲህ ሊኖር ይችላል። ሌሎቹ ምክንያቶች ናቸው፣ ግን አብዛኛዎቹ ቅድም የጠቀስኩላችሁ ምክንያቶች ናቸው። እነዚህ አይነት ችግር ሲከሰቱ ምንድን ነው ማድረግ ያለባቸው? አንደኛ ማዞሩ በሚኖርበት ወቅት በተቻለ መጠን ቁጭ ማለት ይኖርባቸዋል፣ ምክንያቱም እንዳትወድቁ ማለት ነው። በሌላ በኩል ደግሞ ስትተኙ ትንሽ ትራሳችሁን ከፍ ማድረግ፣ ሁለት ትራስ ከፍ አድርጋችሁ ከኋላ ማድረግ ይኖርባቸዋል። በተጨማሪም ደግሞ ጨለም ያለ ቦታ መተኛት ይኖርባቸዋል። ብዙ ጊዜ ጸጥና ጨለም ያለ ቦታ ትንሽ አረፍ ማለት ይኖርባቸዋል። እንዲሁ ከዚህ ስሜቶች ጋር ሌሎች ደግሞ የማቅለሽለሽ የማስታወክ ስሜቶች ሊኖሩ የሚችሉበት ሁኔታ ይኖራል ከማዞሩ ጋር። በዚህ ወቅት ግን የሚሰጡ መድኃኒቶች ደግሞ አሉ፣ ሚክሊዝን ወይም ደግሞ ዳይቪን አያድራኔት የሚባሉ አለበለዚያ ደግሞ ፕሮሞሚታዚን የሚባሉ መድኃኒቶች ሐኪሙ ሊያዝ የሚችልበት ሁኔታ ይኖራል። ስለዚህ ውድ ተመልካቾች እንግዲህ ዛሬ ማዞር ያስቸገራችሁ እያዞራችሁ ተቸገራችሁ እነዚህ ከጠቀስኩላችሁ ምክንያቶች ውስጥ እንግዲህ አንዱ ሊሆን የሚችልበት ሁኔታ ይኖራል። በጣም ጥሩ ውድ ተመልካቾች፣ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ከወደዳችሁ ደግሞ ላይክ አድርጉ። ይጠቅማል ብላችሁ ካሰባችሁ ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ጤናችሁ ከእናንተ ጋር ይሁን።